ሰሞኑን በተለይ ዘመቻ አደም አሊ አባናደው ኦፕሬሽን ማርሽ ቀያሪ ነው ማለት ይቻላል። በፋኖ ኃይሎችና በመንግስት ኃይሎች መካከል ያለውን የኃይል ሚዛን ያዛባ ነው። ማዛባት ብቻ አይደለም፣ ብልጽግና ቀውስ ውስጥ የከተተ ነው። በድብ ውስጥ ላይ የተመሰረተ ቤት ውስጥ የተቀመጡ ሰዎች እንደሆኑ ነው የተረዱት። ይሄ ዘመቻ አደም ብልጽግና በጻፈው ለዩኤን በጻፈው ለአንቶኒዮ ጉተሬዝ በወሎ አካባቢ የተደረጉ ውጊያዎች ከዛ በስተጀርባ ሌላ ኃይል አለ ብለዋል። ለፋኖ ኃይሎች በተዘዋዋሪ መንገድ እውቅና ሰጥቷል። ከአቅም በላይ ነው፣ ምቱ ከአቅም በላይ ነው። ጋሸናን ጨምሮ አደገኛ በኮንክሪት ሰሩ ምሽጎችን የፋኖ ኃይሎች ደርምሰው የገቡበት አካሄድ ያልጠበቁት ነው የሆነው። ስለዚህ በዚህ የኃይል መዛባት ውስጥ ሰክኖ አስቦ በቀጣይ ደግሞ ምን መደረግ አለበት የሚለውን በፋኖ ኃይሎች እየታሰበበት እንደሆነ ያነጋገርናቸው ሰዎች ይገልጻሉ። መከላከያ ሰራዊቱ በኩል ግን የሀገር መከላከያ ሰራዊቱ የኢትዮጵያን ድንበር የሚጠብቅ ለህዝቦቿ ደህንነት ጥቅም የሚቆም ነው ወይ? ቅድም የቤኒሻንጉልን ገለጽን። በርበር ከተማ መከላከያ ሰራዊቱ ካለበት 500 ሜትር አይርቅም። ነገር ግን ኦሮሞ ነጻነት ሰራዊት የሚፈልገውን አድርጎ ሄደ። ማዘጋጃ ቤቱን ቀበሌዎችን አቃጥሎ ሄደ። መከላከያ ሰራዊቱ አልታዘዝኩም እያለ ነው። አማራ ክልል ስትመጣ ደግሞ ዙም መድፍም መካናይዝድም ድሮንም የተጠቀመ ትምህርት ቤት አይቀረው ብዙ ነገር ላይ የሚያወድምበት ሁኔታ ተፈጥሯል። ስለዚህ ሰራዊቱ ውስጥ የመዋጋት ፍላጎቱም ስትለካው ከፋኖች ቁርጠኝነት አንጻር ሚዛን ላይ ሲቀመጥ የትም የማያደርስ ይመስለኛል። እና እኔ አንዳንድ ጊዜ ሰራዊቱ በብዛት የመክዳቱ ነገር የመሰላቸቱ ብቻ አይደለም፣ የዓላማ ጥራት። ማንን ነው የምትወጋው? ለምን ዓላማ ነው የምትዋጋው? ትላንት ደጀን ያልከው ህዝብ ነው ሄደ የምትወጋው። የምትዋጋበት መሬት ቀየው ያንተ ነው። እዛው አማራ ክልል ፋኖቹ ተወልደው ያደጉበት ቦታ ላይ ሄደ ነው የምትወጋቸው። በቀያቸው በመሬታቸው ነው ውጊያውን የምታደርገው። ደጀን የምትለው ይሄ ሰራዊት አሁን የመከላከያ ሰራዊቱ ደጀን የሚለው ህዝብ አለው ወይ? በአማራ ክልል እውነቱን እንነጋገር ከተባለ ህዝቡን ሰራዊቱ በምን መልኩ ነው አሁን የሚጠራው? ይህን ስል በጣም ነው ማዝነው። ብዙዎቹ ሲናገሩ የፊልድ ማርሻል ብርሃኑ ሰራዊት ያደርጉታል፣ የአብይ ሰራዊት ያደርጉታል። ለሰራዊቱ ይሄ የሞት ሞት ነው። ለነዚህ ሰዎች ነው ወይ ህይወትን ያክል መተኪያ የሌላትን ነፍሱን የሚገብረው ደሙን የሚያፈሰው አጥንቱን የሚከሰክሰው? ለአብይ ነው? ለብርሃኑ ጁላ ነው? ለጌታቸው ጉዲና ነው? ለአበባው ነው? ለተመስገን ነው? የነሱ ልጆች በስንት ሺህ ማይልስ ቦታ ርቀት ላይ ሆነው ልጆቻቸውን ጦር ትምህርት እያስገቡ በልዩ አጃቢ ተጠብቀው በሚያበለጨልጭ ቤት ውስጥ እየኖሩ አንተ ግን በቀበሮ ጉድጓድ ተወተፈ የዕለት ጉርስን ሳታገኝ የገዛ ወገኖች ላይ ለምን ተኩሳለህ? ይሄ ነው ጥያቄው። አሁን የማዳጋስካሩም የኬንያውም የኔፓሉም ጄኔሬሽን ዜ ንቅናቄ ከእንደዚህ አይነት አስተሳሰብ የሚመነጭ ይመስለኛል። ህዝባዊነትን የተላበሰ ሰራዊት ከሆነ በእንደዚህ አይነት ውጊያ ውስጥ ከኪሳራ ውጭ አትራፊ የለም። ለምንድን ነው አሁን በቅርቡ ጠቅላይ ሚኒስትሩ ከፍተኛ ወደ 66 የሚጠጉ የጀነራልነት ማዕረግ ሰጥቷል? ጥያቄ ያነሱ። ለምን እንዋጋለን? ፖለቲካዊ መፍትሄ አያስፈልገውም ወይ ብለው የሚያነሱ ሰዎች ከማዕረግ እድገት ተዘለዋል። ያኮረፉ አሉ። ከሀገር እንዳይወጡ የታገደው የሰራዊቱ አባላት አሉ፣ ከፍተኛ መኮንኖች። ሰራዊት ውስጥ ያለውን እርስ በርስ መቋሰል ያሳያል። እንደነ ብርሃኑ ጁላ እንደነ አበባው አይነት ደግሞ ተላላኪ ሰዎች ወጥተው አደባባይ ጠቅላይ ሚኒስትሩ ያለውን ኢትዮጵያ እየተመነደገች ነው፣ እያደገች ነው፣ እያንሰራራች ነው ይሉናል። ማንሰራራት 5 ሚሊዮን ተማሪ በጦርነት ምክንያት ትምህርት ቤት እንዳይሄዱ ማድረግ ነው። 5000 ትምህርት ቤቶችን በድሮንና በመድፍ በመካናይዝድ ማውደም ነው ማንሰራራት። ኢትዮጵያ ማንሰራራት በዚህ ደረጃ የተጋረደባቸው ከፍተኛ ወታደራዊ ጀነራሎች አሉ። እኔ ይሄ ኢትዮጵያን ሰራዊት ይወክላሉ ብዬ አላምንም። ነገር ግን አሁንም ጦርነት ውስጥ ከቀጠለ ክዳቱ ይጨምራል። የዘመቻ አደም ብዙ ለውጦችን አምጥቷል። ይሄ በፋኖ ኃይሎች በጎጃምም በጎንደርም በሸዋም የሚደገም ከሆነ ውጤቱ ሌላ ነው የሚሆነው። ይሄ አሁን በፋኖ ብቻ አይደለም የሰራዊቱ መክዳት። በቅርቡ እንደሰማነው በኦሮሚያ ክልል የሚደረጉ ከኦሮሞ ነጻነት ሰራዊት ጋር የሚደረጉ ውጊያዎችም ብዙ የኦሮሞ ተወላጆች ከነትጥቃቸው በፈቃዳቸው የኦሮሞ ነጻነት ሰራዊትን የተቀላቀሉ ነው። ስለዚህ አገሪቷ ውስጥ ውጊያ የሚያደርጉ የታጠቁ ነፍጥ ያነሱ ኃይሎች ብዛት፣ የመሳሪያ ብዛት ካየነው የኢትዮጵያ ዕጣ ፈንታ ወዴት እየሄደ ነው?
ኢትዮጵያ ጣፋንታ ላይ አውንታይ ሚና መጫወት ያለበት ይሄ ሰራዊት የአንድ ተቋም የአንድ ግለሰብ የአንድ ቡድን ዘብ ጠባቂ ከሆነ አገር አደጋ ላይ እዚህ ላይ ነው አሁን ሰራዊቱ ማሰብ ያለበት። ጥቂት ጨዋ አገር ወዳድ ከሙስና ያራቁ ከፍተኛ መኮንኖች ይኖራሉ። የመካከለኛው የታችኛው እግረኛው በ4000 በ5000 ኢትዮጵያ ብር የሚሰቃየው እግረኛው ጥያቄ ማንሳት አለበት። ብዙዎቹ አሁን በዘመቻ አደም ወሎ ላይ ስንቱ ረገፈ። የጋሸና ምሽግ ሲሰበር ያየናቸው ተንቀሳቃሽ ምስሎች የወገኖቻችን አስክሬን በጣም ነው የሚያሳዝነው። ቤተሰብ አላቸው፣ ቀይ አላቸው፣ ሀገር አላቸው፣ ህልም አላቸው፣ ራዕይ አላቸው። ኖቱ ቀርተዋል። ማንም አያስታውሳቸው። እስካሉ ድረስ ታጥቀው ጦር ሜዳ ላይ ግንባር ላይ እስካሉ ድረስ ብቻ ነው ብርሃኑም አብይም ይህን ሰራዊት የሚፈልገው። ከቆሰልክ አንፊት በሰራዊት ቋንቋ አንፊት የሚባል አለ። ሐኪሙ ቦርድ ላይ ቀርበ በቃ የመዋጋት አቅም የለውም መተኮስ አይችልም ከተባለ አንፊት ይባላል። በቦርድ በ85 ብር ወይ በ1000 ብር ጡረታ ወይም ካሳ ሊሸኝ ይችላል። ህይወቱ ተበላሸ ማለት ነው። በዚህ ደረጃ ህዝብም አያከብርም፣ መንግስትም አንተን አይንከባከብም። ለማን ነው ዋጋ የሚከፈለው? ጥያቄ መነሳት አለበት። ስለዚህ ጥያቄውን አንስቶ ወደ ትክክለኛው መፍትሄ እስካልተመጣ ድረስ ሰራዊቱ የመክዳቱ ነገር ይቀጥላል። ነገር ግን ምናልባት በቀጣይ ደግሞ ሰራዊቱ እየተናደ ሲመጣ ኢትዮጵያ ጣፋንታ ምን ይሆናል የሚለው ሁሉንም ሰው ሊያሳስብ ይገባል። ካሁኑ ንግግሮች መጀመር አለባቸው፣ የታጠቁ ኃይሎችም ጭምር። አንዱ ነፍጥ ያነሳው ሁሉ አስገብሮ አንዱን ለመግዛት ሳይሆን የሚፈልጉትን ስርዓት ለመትከል የጎንዮሽ ንግግር አስፈላጊ ነው። ሌሎችም ኃይሎች ጣልቃ መግባት አለባቸው። ሰራዊቱም አቋም መያዝ አለበት። ሀገሩን የሚወድ ሀገሩን ማትረፍ ከፈለገ። እጅግ በጣም እናመሰግናለን። እዚህ የምትመለከቷቸው ወንድሞቻችን ከመከላከያ ወደ ነበልባል ክፍለ ጦር የገቡ ሲሆን የነበልባል ክፍለ ጦር ዋና ጦር አዛዥ በመካከላችን ይገኛል። እስኪ ወደ የመጡ ወደ ገቦች ወንድሞቻችን ጥያቄ ከመግባታችን በፊት 50 አለቃ ጥላሁን 50 አለቃ ፍቃድ ጥላሁን ክርክሬ እዚህ በመካከላችን ይገኛልና የነበልባል ክፍለ ጦር ዋና ጦር አዛዥ መልእክት እንድታስተላልፍልን። እሺ አመሰግናለሁ። ያው ብዙ መናገር የለኝም። እንግዲህ እነዚህ የምታዩቸው ጓዶች ያገዛዙን ስርዓት አንፈልግም በቃ አንሰለች ብለው ለአማራ ህዝብ ከጎን ሆነን ታገለታለን ብለው የመጡ ነው። እንኳን በሰላም መጣችሁ የሚል ሐሳብ እና መልክ ስላለኝ በዚሁም ማንኛውም ሆነ ይሄን ስርዓት የጠላ መጥቶ ወደ ትግላችን መቀላቀል ይችላል። ስለዚህ ቀጣይም በዚህ አጠናክር ትግላችን ይቀጥላል። ከዚህ እውነተኛ ትግል ታገልን ያለነው ሁሉም የስርዓት ለህዝባችን ሆነ ለሀገርም ሆነ የማይጠቅም ስርዓት እንደሆነ አገርም ሆነ ማንኛው ስለሚያውቀው ሁላችሁ መጣችሁ ወደ ትግላችን ተቀላቀሉ የሚል ሐሳብ አለኝ። ለነዚህ ጓዶች ግን እውነት እንምላችሁ እንኳን በሰላም ወደ ሀዳችሁ ተቀላቀላችሁ የሚል ሐሳብ አለኝ። አመሰግናለሁ። እጅግ በጣም እናመሰግናለን። እስኪ እዚህ አንድ ሁለት መልእክት ደግሞ ወደዚህ ክፍለ ጦር ሲመጡ ከ84ኛ ክፍለ ጦር አጃቢዎች እንደነበሩና የዋናው አዛዥ አጃቢ የነበሩ ወንድሞቻችን እዚህ ይገኛሉ። እስኪ ከነሱ መልእክት አክለን እንመለሳለን። እስኪ ስምን በማስተዋወቅ የመጣህበት ክፍለ ጦርና የነበረህ የሥራ ድርሻ ከዛ ምታስተላልፈው መልእክትም ካለ አክለህ። እኔ መሰረታዊ ወታደር ያልፋል አማር ባላለሁ የመጣሁት ከዚያ ስርዓቱ ስላስጠላን ስርዓቱ ግማሹ በገንዘብ ጥቅም ብዙ ነገር ስለሚያደርግ እሱ አስጠልቶን ወደዚህ መጣናል። ስለዚህ እዚሁ ለመቀጠል እንፈልጋለን። የሥራ ድርሻ ምን ነበረ? የሥራ ድርሻ ክፍለ ጦር አመራር አጃቢ። ማን ነበር አመራሩ? አመራሩ አህመድ ፎቁ። ማዕረጉ ኮሎኔል አህመድ ፎቁ። ኦኬ እስኪ ለምንድን ነው ወደዚህ የመጣህበት? እንግዲህ ስርዓቱ አስጠልቷችሁ ነው። ከአመራሩ እዛ የነበረው ባህሪ በቅርበት ስለምታውቀው እንዴት ነው? እዚያ አሰራር ስለደበረ ነው ወደዚህ የመጣነው። አሰራሩ አይታጥሩ አይደል? እጅግ በጣም እናመሰግናለን። እዚህ ጋር ደግሞ አብራችሁ ነው የወጣችሁት። የአንድ አመራር አጃቢ ነበራችሁ አይደለ? እስኪ የምታስተላልፈው መልእክት ካለ። ስሜን መጀመሪያ አስተራር ከሰላም ሲባላል እሱ የተነገረ ነገር ሁሉም ነገር ነው ማለት ነው። ምንም ጨምርበት ነገር ነው። አሰራር በጣም ነው የሚያስጠላው። በዛም ከአስተዳደሩ ወደ መቀላቀል ይፈልጋል። የራም ነው ነገር። እጅግ በጣም እናመሰግናለን።